በነቢይ እዩ ጩፋ ምክንያት አባይ ቲቪ ተዋረደ። ጋዜጠኛ መሲ ደግሞ ትልቅ ይቅር የማይባል ስህተት ሰርታል እየተባለ ነው። ይህ ጉዳይ ምን ይሁን? በዛሬ ቪዲዮ በደንብ በትንታኔ የምንመለከት ይሆናል። ከዚህ ባሻገር ደግሞ በዚህ ጉዳይ ላይ ህዝቡ የሰጠውን ያልተጠበቀ ምላሽንም እንመለከታለን። እኔም አንጀት አሪስ የሆነ ድንቅ ምላሽም የምሰጣችሁ ይሆናል። በስተመጨረሻ ላይ ደግሞ ዘማሪት ሙሉነሽ ዮሐንስ ያስተላለፈችው ያልተጠበቀ መልእክትም አለ። መልእክቱ ምን ይሁን? አብረን የምንመለከት ይሆናል። ሰላም እንደምን ሰነበታችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንደ ክርስቲያን በተሰኘው ፕሮግራማችን ተመልሰን ተከስተናል። በዛሬ ፕሮግራማችን እስከ መጨረሻው ድረስ ከቆያችሁ እንደምትባረኩ አልጠራጠርም። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ቻናላችንን ሰብስክራይብ በማድረግ ቤተሰቡ እንዳትረሱ። ይሄ ቪዲዮ ለብዙ ሰዎች እንዲደርስም እስቲ ላይክ አድርጉ። ላይክ አረጋችሁ ምኞትም ጸሎትም ሊሆን ይችላል። ኮሜንት ላይ ግቡና ጌታ ሆይ ማስተዋልን ስጠኝ እያላችሁ ወይም ጌታ ሆይ አስተዋይ አድርገኝ እያላችሁ እንድትጽፉ አበረታታችኋለሁ። ዝግጁ ከሆናችሁ ወደ ዛሬው ጉዳያችን እንገባለን ማለት ነው። እና ይሄንን ፖስተር ከተለቀቀ በኋላ ኮሜንት ላይ ገብቼ ሳይ ሰው እየሰጠ ያለ አስተያየት ልነግራችሁ አልችልም። እና በዚህ ልክ ነው ወይ? እንዲሁም የተለቀቀ ቪዲዮ አለና እስቲ ቪዲዮን በጣም ባጭሩ ማለት ሙሉ ቪዲዮ ሳይሆን በጣም ባጭሩ እስቲ እንመልከትና እንመለሳለን። ይሁን እስቲ ቪዲዮ። አንድን ሰው ባሸንፍ ወይም ጌታን ባስቀብል ቤት አምጥቼ ሰራተኛ አይደለም ማረገው። መነጋገሪያ የምትሆነው በፖሊስና በጋርድ ታጅበ መሄድ ከጠላት የሚጠብቅ ፕሮቶኮል ሳይሆን ከወዳጅ የሚጠብቅ ፕሮቶኮል ነው ያለኝ። በሃይማኖት ስም የሚደረጉ የሐሰት ተአምራቶች አሉ። እኔ ኢየሱስን ንጉስ አርጌ ነው ምስለው፣ ሌላው ደግሞ አንድ የሞተ ተራ ወጣት አርጎ ነው ምስለው። ስለዚህ ሰዎች ስላንተ የማያውቁት ነገር ምንድነው? አንዳንድ ጥሬ ስጋ በእርጎም በላለሁ። እውነት ነው። በአስተምሮታቸው መሃል ላይ የሚናገሯቸው በሌላ ሃይማኖት ላይ የማንቋሸሽና የማንቋሰስ ንግግሮች አሉ። እንግዲህ ይሄንን ቪዲዮ በቲክቶክ አባይ ቲቪ ራሱ ነው የለቀቀውና በዚህ ቪዲዮ ኮሜንት ላይ ገብታችሁ ስታዩ አባይ ቲቪ ወረደብኝ ምናምን የሚሉ በጣም ኔጌቲቭ ኮሜንቶችን በብዛት ትመለከታላችሁና ለምንድን ነው ይሄን ያህል ሰው እንዲህ ያለ ያለው ብዬ ሳስብ አንድ ተመልካች ደግሞ የሰጠው ኮሜንት አለና እስቲ ኮሜንቱን በጣም ባጭሩ ላንብብላችሁ። እንደዚህ ብሎ ነው የሚለው ኮሜንቱ ማለት ነው። መሰለ ትልቅ ይቅር የማይባል ስህተት ልትሰራ ነው። አስበ አቀደ ተረጋግተ ወስን። ከዚህ ኢንተርቪው ምንድን ነው የምታተርፈው? አንደኛ ለአባይ ቲቪ አደጋ ነው፣ ሚዲያው ይተቻል። ሁለተኛ ፓስተሩ በጴንጤው ዘንድ ተቀባይነት የለውም። ሶስተኛ ይቅርብ፣ ከብዙ ሰው ልብ ውስጥ ትወጣለህ። ኦርቶዶክስ እንዲያይልጥ አትጠብቅ። ጭራሽ ይቅር የማይባል ስህተት እየሰራ ነው። በሱ ምክንያት ብዙ ሰዎች ተዘርፈዋል፣ ሙተዋል። ኪኒናቸውን አስጥሎ ኦርቶዶክስን ተሳድቧል፣ ሙስሊሙን አቃለዋል። እረፍ የሚል ኮሜንት ነበር የጻፈውና እንግዲህ እንደሰማችሁት ነው ነገሩ ወዴት እየሄደ ነው ያስብላልና ነብይ እዩ ጩፋ በዚህ ሚዲያ ከመቅረቡ የተነሳ ብዙ ትችቶች በአባይ ቲቪ እንዲሁም በጋዜጠኛው መሲ ላይ እየቀረበ ይገኛል ማለት ነውና በዚህ ጉዳይ ላይ እኔ የራሴን ምላሽ ልሰጣችሁ ፈልጋለሁ። ከዛ በፊት ግን አንድ እንድንገነዘበው የሚፈልገው ጀነራል የሆነ ሐሳብ ላነሳላችሁ ፈልጋለሁ። አንድ ሁለት ወይም ሶስት ሐሳብ ላነሳላችሁ ፈልጋለሁና የመጀመሪያ ሐሳብ ምንድነው? አባይ ቲቪ ጀማሪ ቲቪ አይደለም፣ አላር ገና የሚጀምር ቲቪ አይደለም። በጣም ትልቅ ቲቪ ነው። እንደውም ቲክቶክ ላይ 1 ሚሊዮን ከ1.3 ሚሊዮን በላይ ተከታዮች ያለው ቻናል ነውና በጣም ተወዳጅም ተቀባይነትንም ያገኘ ቻናል ነው ወይም ሚዲያ ነውና ይሄ ሚዲያ ዝም ብሎ ይሰራል ብዬ አላስብም። እንኳን የትልቅ ሚዲያ ይቅርና ትንንሽ ገና ጀማሪ ሚዲያዎች እንኳን የየራሳቸው ከባስተጀርባ ለምሳሌ አንድ ሰው ከፊት ሆኖ ፕሮግራሙን ሊያቀርብ ይችላል እንጂ ከባስተጀርባ ያ ፕሮግራም እንዲቃና ለዛ ፕሮግራም ስኬት ዋጋ የሚከፍሉ ብዙ ሰዎች ይኖራሉና እንደዚህ አይነት ሚዲያ ላይ ለሚቀርቡ ሾዎች ወይም ፕሮግራሞች ከባስተጀርባ ምን ያህል ዋጋ እንደተከፈለ ሳናውቅ አስተያየት የምንሰጥ ሰዎች ትንሽ ረጋ ብንል መልካም ነው ብዬ አስባለሁ። ለምን እንደ ሚዲያ ወይም እንደ ግለሰብ ሚዲያ ላይ ካልሰራችሁ ጉዳዩ ላይ ታወቃችሁ ይችላል አይደል? ለምሳሌ ስለሆነ ህመም ልታወሩ ስትፈልጉ ልታወሩ ብትፈልጉ ያ ጉዳይ በጣም ግልጥ ሆኖ የሚገባለት በዛ ህመም ላለፈ ሰው ነው እንጂ ያ ህመም
ድራሹ ወይም አጠገቡ ያልደረሰ ሰው ስለዛ ህመም ፊል ሊያደርግ አይችልም። ችግሩ በደንብ ዲፕሊ ሊረዳ አይችልም። እና ይህንን ፕሮግራም ወይም ሚዲያ ላይ እንዲህ ፕሮግራም የሚያቀርቡ ሰዎች ከበስተጀርባ ምን ያህል ዋጋ እየከፈሉ ሜቢ ለእናንተ ሊታያችሁ የሚችሉ ወይም 10 50 ወይም 1 ሰዓት የሚቀርበው ቪዲዮ ሊሆን ይችላል። እናንተ አንዳንድ ጊዜ በጣም የሚገርመኝ ነገር ምንድን ነው ምን ከሰማይ ወርዶ አላረ ዱብ እንዳለ ከሆነ ነገር እየተቀዳ የሚለቀቅ ምናምን የሚመስለን ሰዎች አለንና አይደለም ማለት የአንድ የ10 ደቂቃ ቪዲዮ ለመስራት 10 ሰዓት ሊፈጅ ይችላል ወይም 20 ሰዓት ሊፈጅ ይችላል ኤዲት እየተደረገ አንድ ከዛ ባሻገር አሁን አንድ ልብ እንድትሉ የምፈልገው ጉዳይ ምንድነው እንደ ሚዲያ ፕሮግራምን ወይም ፕሮግራም ፕሮዲዩሰር አለ ፕሮግራምን ደግሞ ወይም እንግዳን የሚመርጥም ሰው አለ ብዬ አስባለሁና አንድ ሰው እንግዳ ሲመርጥ ዝም ተብሎ አይደለም የሚመረጠው። ይሄን የመሰለ አባይ ቲቪን የመሰለ ትልቅ ሚዲያ ዝም ብሎ በዘፈቀደ የሆነ አለ መንገድ ኃላፊ ዝም ብሎ መሶ አያመጡም። ሚዲያ ላይ ትልቅ ሚዲያ ነው። በጣም ብዙ ሰው ብዙ ተከታይ ያለው ሚዲያ ነው። ስለዚህ በጣም ጥንቃቄ ያደርጋልና በጣም ብዙ ጥንቃቄ አድርጎ ተወያይቶ ከተስማሙ በኋላ ነው ወደዚህ ሚዲያ የሚያቀርቡትና አባይ ቲቪ በምን ምክንያት ነብዩ ኢዩ ጩፋን እንዳቀረበ በምን መመዘኛ እንዳቀረበ እነሱ ራሳቸው ነው የሚያውቁት። ስለዚህ የሚዲያውን ጉዳይ ለራሳቸው መተው ነው እንጂ የሚሻለው አባይ ቲቪ አሁን ተዋረደ፣ አባይ ቲቪ እንደዚህ ሆነ እያሉ ሚዲያን ማንቋሸሽ ተገቢ ነው ብዬ አላስብም። ትልቅ ሚዲያ ስለሆነ ማለት ነው። ስለዚህ እንደ ሚዲያ ብዙ ዋጋ ከፍሎ ነው ይህንን ፕሮግራም ያቀረቡት። በቃ አሁን መሴ ፖስቱን ተመልክታችኋል ብዬ አስባለሁ። መሴ ያለው ፕሮግራሙ ላይ ኢዩ ጩፋን ልናቀርብ አስበናልና ምን ትላላችሁ የሚል የህዝብ አስተያየት አጣይ ፈልጎ አይደለም ያቀረበው። ማወቅ ያለብን ጉዳይ ምን ትላላችሁ እና ኢዩ ጩፋን ላቀርብ ነው እናንተ ምን ታስባላችሁ ይቅረብ ወይስ ይቅር የሚለውን አይደለም የጠየቀው። ኦሬዲ ፕሮግራሙ ተቀርጾ ኤዲት ተደርጎ ካለቀ በኋላ ቅዳሜ ምሽት 2 ሰዓት ተኩል ላይ ይልተላለፋል የሚለውን መልእክቱን ያስተላለፈው ሰው ከወደዳችሁ መመልከት ነው፣ ካልወደዳችሁ መተው መብታችሁ ነው። በቃ መብታችሁ ነው። ስለዚህ ፕሮግራሙን አዘጋጅተዋል። እንዴትም ይሁን እንደዚህም እንደዛም በየትኛው መንገድ ዋጋ ተከፍሎበት ፕሮግራሙ ተዘጋጅተዋል። መብታችሁ አላር መጽሐፍ ቅዱስም ሲናገር ሁሉም ፈትኑ መልካሙን ያዙ ይለናልና ይህንን ፕሮግራም መከታተልም ያለ መከታተልም መብቱ አንተ ጋር ነው። የግድ መሴ አስገድዶ ታለም አባይ ቲቪ አስገድዷችሁ በግድ እንድትመለከቱ አይደለም። ከወደድክ ታዲያ ካልወደድክ የራስ ጉዳይ። አንተ አላየክም ማለት ሌሎች ሰዎች አያዩም ማለት አይደለም። አንተ አለማየት መብት ነው። አንተ አላየክም ማለት ሌሎች ሰዎች አያዩም ማለት አይደለም። ስለዚህ ማወቅ ያለብን ትልቁ ጉዳይ ሚዲያ ላይ ይህንን ፕሮግራም ያዘጋጁ ሰዎች ሲያዘጋጁ ዝም ብሎ በዘፈቀደ ያዘጋጁም አንድ ብዙ ዋጋ ተከፍሎበታል። ከበስተጀርባ 2 እንግዳ መረጣ ላይ ምናምን ማለት ነውና እንደ ሚዲያ ደግሞ ትልቅ ሚዲያ ነው። 3 ይህንን በመገንዘብ እነሱ ፕሮግራሙን አዘጋጅተው እነሆ ብለዋል። ስለዚህ ኖ አልፈልግም፣ ይህንን ፕሮግራም መመልከት አልፈልግም ማለት የራሳችሁ መብት ነው እንጂ ሚዲያን መሳደብ ተገቢ ነው ብዬ አላስብም ማለት ነው። ከዛ ባሻገር ግን ሁለተኛና የመጨረሻ በጣም በትልቁ ለነገራችሁ የምፈልገው ጉዳይ ጠቢብ ከሆናችሁ ወይም ብልህ ከሆናችሁ ከማንም ትማራላችሁ። በቃ የሆነ ትምህርት ትወስዳላችሁ። አንዳንዴ ራሳችሁ ጻድቅ አርግታችሁ የምታመጻድቁ ከሆናችሁ ግን ከማንም ትምህርት ልትወስዱ አትችሉ። ወደዳችሁም ጠላችሁ ለእናንተ የሚጠቅማችሁን ትምህርት ከማንም መውሰድ ትችላላችሁ። ስለዚህ እንደ ሀሳብ ይሄ ፕሮግራም ዋጋ ተከፍሎ ነው የተሰራው። ብዙ ደክሞበታል። ስለዚህ ደስ ካላችሁ መመልከት ነው፣ አለዚያ ያለ መመልከት መብታችሁ የተጠበቀ ነው እንጂ ሚዲያ ላይ እንዲመሳደብ አይደለም። ጋዜጠኛ መሴ በኢቲቪ ዜና እያቀረበ ብዙ አመታትን ቆይቷል። በጣም ትልቅ የተከበረ ጋዜጠኛ ነውና ዛሬ ሶሻል ሚዲያ ቤታችን ስለገባ ስልካችን ተጠቅመን በቃ አገኘን ብለን እንደፈለገን መሳደብ እንደፈለገን እንትን ማለት ተገቢ ነው ብዬ
አላስብም ማለት ነው እንደ ሐሳብ። ስለዚህ ፖዚቲቭ ብንሆን መልካም ነው ብዬ አስባለሁ። ከወደዳችሁ ተመልከቱ፣ ካልወደዳችሁ መተው የራሳችሁ ጉዳይ ነው። የሚበጃችሁን ተመልከቱ ማለት ነው። አንዳንድ ጊዜ በጣም የማይጠቅመን ሰፈር ላይ የምንቆይ ሰዎች አለ አይደል? በቃ ዳታ ከፍተህ የማይጠቅም ፎቶ እያየ የማይጠቅም ቪዲዮ እያየ ምንም በህይወት ላይ ቅንጣት ያክል የሚጨምር ነገር የሌለበት ላይ ጊዜህን እያባከንክ ትቆያለህ። እና የሚጠቅም ነገር ከመጣ መመልከት ነው። የማይጠቅማችሁ ጉዳይ ላይ መቆየት የለባችሁም። በቃ ቪዲዮም ሆነ ፎቶ የማይጠቅማችሁ ሰፈር አትገኙ። በቃ አትገኙ። ሁሉ ተፈቅዷል፣ ሁሉ ግን አይጠቅምም። በቃ ሁሉ የሚጠቅም አይደለም። የሚጠቅማችሁን ፒክ አርግታችሁ ተመልከቱ። የማይጠቅማችሁ ጋር ምን ትሰራላችሁ እንዴ? ጊዜን እንደ ቀልድ እንዳታዩ ወገኖች። ጊዜ ነው፣ ውድ ነው ጊዜ። ስለዚህ ጊዜ ካለፈ በኋላ እንደገና ልታገኙ አትችሉ። ስለዚህ ወዳጆች ጊዜ ጨካኝ ነው። ካለፈ በኋላ ራርቶላችሁ አዝኖላችሁ ተመልሶ እንትን ሚል እንዳይመስላችሁ። ካለፈ አለፈ ነው። ስለዚህ የማይጠቅማችሁ ቦታ ላይ ጊዜያችሁን ማባከን፣ ጊዜያችሁን ማቃጠል የለባችሁ ለማለት እፈልጋለሁ። ከዛ ባሻገር ደግሞ ዘማሪት ሙሉነሽ ዮሐንስ ያስተላለፈችው ድንቅ መልእክት አለና ይህንን መልእክት በጣም በአጭሩ በዚህ ጉዳይ ላይ አሁን ባወራሁት ጉዳይ ላይ እናንተስ ምንድን ነው የምታስቡት? እስቲ ኮሜንት ሀሳባችሁን እጠብቃለሁ። ዘማሪት ሙሉነሽ ዮሐንስ ያስተላለፈችው መልእክት አለ። ይህንን መልእክት በጣም በአጭሩ እንመልከትና የራሴንም ሀሳብ የማካፍላችሁ ይሆናል። ተመልከተን እንመለስ። የሰውን ልጅ ለማዳን ሰው ሆኖ ምድር ላይ ሲመላለስ ሰው ሲድንለት ሰውን ሲያድን ሰው ያለውን ሲያደርግለት ደስ ይለዋል። የሱ ደስታ እዛ ውስጥ ነው። እህቶቼና ወንድሞቼ የጌታ ጥጋብ እኛ ነን። የሚለውን እናድርግለት፣ ባሳየን መንገድ እንሂድለት። ጌታ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ ወንድሞችና እህቶች ሕይወት ያለሱ የለም። መዳን ያለሱ የለም። በር ያለሱ የለም። እኔ በር ነኝ፣ በሩ እኔ ነኝ ይላል። አንድ ቤት በር ከሌለው መግቢያ የለው። በር ነው ኢየሱስ። ያለውን አድርጉለት፣ ያለውን እናድርግለት። እሱ ያኔ ይጠግባል። የሱ ረሃብ ነህ፣ የሱ ረሃብ ነሽ፣ የሱ ጥጋብም ነሽ፣ የሱ ጥጋብም ነህ። ያለው ሲፈጸም ያቺ ሴት ዓላማዋን ቀየረች፣ እንስራዋን ትታ ወደ ከተማ ሮጠች ይላል መጽሐፍ ቅዱስ። ያን ጊዜ ኢየሱስ ምግቡን ረሃቡን ረሳ። ብላ ለምኑ ሲለምኑት፣ ብላ ብለው ሲለምኑት እናንተ ማታዩት ምግብ አለኝ አለ። ኢየሱስ የፍቅር አምላክ ነው። የፍቅር አምላክ ነው። ይጠራችኋል። ጌታ ኢየሱስን ማታውቁ ሁሉ ወደ ኢየሱስ እንድትመጡ ረሃቡ እንደሆናችሁ ልነግራችሁ፣ ጥጋቡም እንደሆናችሁ ልነግራችሁ። ኢየሱስ ያድናል። በስተመጨረሻ አንድ ነገር ለማለት እፈልጋለሁ። በተለይ በዚህ ዓለም ላይ ወደዳችሁም ጠላችሁ ምንም ነገር እረፍት የሚሰጣችሁ ምንም ነገር የለም ወዳጆቼ። ምንም እረፍት የሚሰጣችሁ ነገር የለም። ምንም የሚያረካችሁ ነገር የለም። በቃ እስከ ጥግ የሚያረካችሁ ማን እንደሆነ ታውቃላችሁ? ኢየሱስ ነውና አንዳንድ ጊዜ ስለ ኢየሱስ ሲነገር አንዳንድ ሰዎች ሃይማኖት የሚወራ ምናምን የሚመስላችሁ ሰዎች አሉ። ባይዘው የሆነ ቀን ነው የሆነ ቀን ነው ለእናንተ ኢየሱስን የመሰከረላችሁን ሰው የምትወዱት የምታደንቁት። ለመሰላችሁ አንድ ሰው ወይም አንድ ክርስቲያን ለእናንተ ስለ ኢየሱስ አወራ ማለት ያ ሰው እናንተን በጣም ይወዳል። የምር ወሬ ብታወሩ ምንም አይጠቅማችሁም። የሆነ ሰበር ነገር አምጥቶ ለምሳሌ ዲቪ እንደደረሰልህ ወይም የሆነ አለርል በቃ ሰርፕራይዝ ሊያረጋችሁ የሆነ ነገር ከሚነግራችሁ በላይ ስለ ኢየሱስ የሚነግራችሁ ሰው በጣም ይወዳችኋል። በቃ አልኳችሁ እኮ በጣም ይወዳችኋል። ይህንን ቪዲዮ እየተመለከታችሁ ያላችሁ ሰዎች ኢየሱስ ጋር ነው እረፍት ያለው። በምድር ላይ ምንም አያሳርፋችሁም። አይታችሁ ከሆነ ትንሽ ልረፍ ልትሉ እዚህ ምድር ላይ ምንም የሚያሳርፍ ነገር የለም። አያሳርፋችሁ። እረፍት ያለው ኢየሱስ ጋር ነው። ሸዋዬ የዘመረው መዝሙር ትዝ ይላችኋል። ኑሮ ከጌታ ከኢየሱስ ጋራ በሸለቆ ቢሆን በተራራ
አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል። ሃሌሉያ። በየትኛውም ሁኔታ ውስጥ ሆናችሁ በማግኘትም በማጣትም በመውጣትም በመውረድም በከፍታም በየትኛውም ሁኔታ ውስጥ ሆናችሁ ኑሮ ከጌታ ጋር ከሆነ ይመቻል ነው መላችሁና ኢየሱስ የተመቻችሁ እስቲ ኮሜንት ላይ ኢየሱስ ተመችቶኛል ምችት ብሎኛል እያላችሁ ኮሜንት ለመጻፍ እንዳትረሱ እና እስከ መጨረሻው ስለተከታተላችሁ በጣም አመሰግናለሁ። ለቻናል ላይ አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይሄ ቪዲዮ ላይክ ካላደረጋችሁ አሁን ላይክ አድርጉ። መልካም ጊዜ ይሁንላችሁ። ወዳችኋለሁ። ተባረኩ። ሀሳብ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። መልካም ጊዜ ይሁንላችሁ።